ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም ነው? አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ደግሞ በላይክ ግቡ። አመሰግናለሁ። እንግዲህ ትናንትና ሩታ እንዲሁም ደግሞ ኤፍሬም አብረሽ ወደ አዲስ አበባ በግድ መምጣት አለበት ብለው እንግዲህ ዳኒንና ዴቪን ጠርተዋቸው ነበረ። ዳኒና ዳኒና ዴቭ ደግሞ በፍጹም መምጣት አይችልም። አሁን እሱ ወደ ራሱ ወደ ማንነቱ እየተሻለው ነው ብለዋቸው ነበረ። እነሱ ደግሞ ችግር የለውም አንጡትና ከፈለጋችሁ ተመልሶ ይሄዳል። ስለዚህ ሰዎች ትልልቅ ሰዎች ናቸው የደወሉልና ለሌላ ጊዜ ደግሞ መሆን አይችልም ብለው ነበር። ዴብም ደግሞ የሆነ ነገር አደርጋለሁ ብትሉ እኔ ከእኔ ጋር ነው የምትጣሉት ሲሏቸው ኤፍሬምና ሩታ በፍጹም እንደዛ እናደርግም ካመጣ ነው በኋላ ከዛ በኋላ ራሳችሁ መልሳችሁ ትወስዱታላችሁ ብለው ነበር እንግዲህ እና ዛሬ እንግዲህ አብርሽ እንግዲህ ያው ተሰብስበው ኬኩ ምንም አድርገው ትልቅ አቀባበል ተደርጎላታል። እንዲሁም አቀባበሉ ምንድን ነው? አንደኛ 500 ሺህ እንግዲህ ገብቶ ነበር አልተከበረለትም እሱ። ሁለተኛ እንግዲህ ከዚህ ቀደም ቤት አብርሽ ታስታውሳላችሁ እንግዲህ ቤት የሚሸጡ አሉ አይደለ? እነዚህ ቤት እየሰሩ እነዛ ናቸው እንግዲህ ያው ከነሱ ጋር አብሮ ስለሚሰራ እነሱ ጋር ብዙ አመት ስለሆነው እንግዲህ እነዛ ናቸው እንግዲህ ናቶለ እያሉትና ዛሬ ላይ እንግዲህ ያው ለሱቅ ለሚሆን እንግዲህ ለሱ እንትን ብለውታል። ሱቅ የሚሆን ተሰጥቶታል እና እንኳን ደስ አለ እንላለን አብርሽን። ለዛ ነው እንግዲህ እነሱ በእርግጥ ለሌላ ጊዜ መሆን ይችላል፣ ችግር የለውም። ሌላ ጊዜ ማድረግ ይቻል ነበር። ነገር ግን ያው መጥቷል እና ደግሞ ያው ከበፊቱ አሁን አይታችሁት እንደሆነ ይሄ ወዙ ምናምኑ ትንሽ የተሻለ ይመስለናል። አላውቅም ትንሽ ደህና ነው። እንግዲህ ያው ኤፍሬምም አለ ሩታም አለ እነ ማነው ፈረንጁ ሮቤል አይደለ ስሙ? እነሱ እንግዲህ ተሰብስበው ነው ያው አቀባበል እያደረጉለት እና ደግሞ ይሄ የቤቶች መስራት አንበለው እንጂ እነሱም አሉና እንግዲህ ያው አንተ ከኛ ጋር ብዙ አመት ከሰራህ ብለውታል። ያው አንዳንድ ጊዜ የሆነ አብራችሁ ስትሰሩ ብዙ አመት ከሆናችሁ እንዲሁም ደግሞ አሁን ምሳሌ አብርሽ ብዙ አመት ሆኖ እነሱ ጋር የሚሰራው አይደለ? ሌላ ሰው በሱ በእርግጥ እነዛ ቤቶችም ያው ቤት የሚሸጡትም ያው ጥቅም ስላላቸው ነው። ምክንያቱም አሁን በአብርሽ ቪዲዮ ይሰራል ይለቀቃል። ከዛ ሰው ያን ቪዲዮ አይቶ ይመዘገባል። እነሱም ትርፋማ ይሆናሉ። ለዛ ነው ቢሰጡትም ምንም ማለት አይደለም። ያን ሰውን እንጂ አይበዛበትም ሲጀመርም እና ምን ለማለት ፈልጌ ነው እንግዲህ ለአብርሽ ሰጥተውታል። ሱቅ ነው እንግዲህ ቤት ያለ ይመስለኝ ከዚህ ቀደም ያው እንትን ብሏል። አሁን ላይ ደግሞ ሱቅ ስለሆነ እንግዲህ ያን አይቶ ደግሞ የሚመዘገብ ካለ እንግዲህ ያው አዲስ እየሰሩ ስለሆነ በእርግጥ ያው የአብርሽ አላለቀም ገና እየተሰራ ነው። ለሱቅ የሚሆን አሁን ምሳሌ ለሱቅ የሚሆን የሚገዛ ካለ ሄዶ ሀዛው ይገዛል። ነገር ግን ደግሞ ከዚህ ሁሉ የሚበልጠው ጤና ነው። ጤናን የመሰለ ነገር የለምና ወደ ጤናው ከተመለሰ በኋላ ሁሉ ነገር ሱቅም ሆነ ቤትም ሆነ ምንም ሆነ ጤና ሲኖር ነው። እና መጀመሪያ ወደ ጤና ይመለስ እና እንዳልኳቸው ያው ወደ ሌላ ጊዜ ማስተላለፍም ይቻል ነበር። እንግዲህ ሰዎቹን ያው ይሄ ችግር አጋጥሞ ነው ታሞ ነው ምናምን ካሏቸው ችግር የለውም መቆየት ይችላል። ነገር ግን ደግሞ እንግዲህ ከሆነ ሆነ ነው። ለማንኛውም እንኳን ደስ አለህ እንላለን በድጋሚ እንግዲህ እና እንግዲህ ስለዚህ ወይ አሁን እዚሁ ይቀራል ወይ ደግሞ ተመልሶም ሊሄድ ይችላል አይታወቅም። እና ያው ቁጭ ብሎ ነበር ሲያወራ እንግዲህ ያው ማለት እንደ በፊቱ ባያወራም ያው ደህና ነው እንግዲህ ተመስገን ነው የሚባለው። ጭራሹን ያሳምርለት ነው የሚባለው። ዋናው ጤና ከሆነ እኛ አይመለከተንም። ከፈለገው ሴት ጋር መኖር መብት አለው። ስለዚህ ነገር ግን ትልቅ ወንድሙ ዴብ ተብዬ ምንም አሁን ምሳሌ ለዚህ እንደው ለሌላ እንኳን የሚያመጡ ቢሆን ሩታና ኤፍሬም ለሌላ ነገር እንኳን የሚያመጡ ቢሆን አሳልፎ ነው የሰጣቸው ማለት ይቻላል።
ስለዚህ ለዴብ ለወንድሙ ምንም ደንታ የለውም። ቡዜ ትሻላለች ትንሽ ቡዜ። ሌላው ደግሞ ወደ ቡታጀራ ሄዷን ያልሆነ ቡታጀራ አልሄደም። ሲጀመርም እዛው ነው እንግዲህ ያ ሩታና ሄሬሚላ እንግዲህ እየሄዱ ሁለቱ እየተጣሉ ስለሆነ ለዛ ነው ወደ ቡታጀራ ልንሄድ ያሉት እንጂ እዛው አዲስ አበባ ውስጥ ነው። ግን ምናልባትም ከቡዜ ቤት ሊሆን ይችላል፣ ወይም ደግሞ ሌላ ቦታ አርፎ ነው እንጂ የሚሆን ቡታጀራ አሁን የቡታጀራ የተባለው አልሄደም። ለምን መሰላችሁ? ቡታጀራ ያልሄደበት ምክንያት እንግዲህ ኤፍሬም እየደወለ ነበር። አባቱ ደግሞ አብረሽ እንዳልመጣ ነግሮታል። እና ስታስበው ከትናንት ወዲያ ታስቡት አሁን ከትናንት ወዲያ አይደለ አብረሽ ሄዱ አይደለ? በማግስቱ እንደነው ቶሎ በሱ ቢያንስ አንድ 3 ቀን ምናምን አይቶ መቆየት ይችል ነበር። ነገር ግን አልወሰዱትም። ሌላው ደግሞ ወደ ቤት ለምሳሌ እየወሰዱ ቤት ከሚያስቀምጡት ለወንድማቸው የሚጨነቁለት ከሆነ ሩታም ጋር ሆነ ሄርሜላም ጋር ሆነ መጀመሪያ የሚያዝኑለት ቢሆን ወደ ጸበልም ሆነ እንዲሁም ደግሞ የሐኪም ክትትል ቢያደርጉለት። ምክንያቱም አንዳንድ ጊዜ እንዳልኳቸው ጭንቀት ምናምን ሲበዛ እንደዚህ አይነት ነገሮችም ሊመጡ ይችላሉ። ስለዚህ ደንታ አልሰጣቸውም። በቃ የወስድ አንዱ ቤት እንደዛ ከሚያደርጉት ወደ ራሱ ቢመልሱት ደስ ይለን ነበር። እና ዋናው ደግሞ እንኳን ደህና መጣ ብለናል። ትናንት ግን ዳኒ አልተስማማም ነበረ። ዳኒ እንግዲህ እዚህ ቀደም እንደምታዩት ነው ሄሬሚላና አብረሽ እንዲለያዩ ያላደረገው ነገር የለም። እንዲሁም ደግሞ ሩታና አብረሽ እንዲጣሉ ያላደረገው ነገር የለም። ነገር ግን አሁን ያንን ስህተቱን ለማስተካከል ነው። አይሆንም ወደ ራሱ እየተመለሰ ስለሚሆን እናንተ ጋር ይመጣም ብሎ ትናንትና አይመለከተኝም ብሎ ዴብን ጥሎት ሄደው ከዴብ ጋር አልተስማሙ ነበረ። ዴብ ችግር የለውም ይምጣና እኔ መልሼ እወስደዋለሁ ሲል ነበረ። ሩታ ደግሞ አንተ ከዚህ ቀደም አንተ መቼ ጥሩ ሰርተህ ታውቃለህ? ስለዚህ አይመለከተም እያለችው ነበረ። እኔ ጥቅም ፈልጌ አይደለም፣ ነገር ግን የአብርሽን ጤንነት የምፈልግ ሰው ነኝ እያለ ነበር። እና እንግዲህ ከዚህ ቀደም ያጠፋቸውን ጥፋቶች ለማስተካከል ነው እንደዚህ የሚሯሯጠው። እና ያው ከነ አቤል ይሻላል ዴብ። አቤል እንግዲህ ለአብርሽ ጓደኛው ነው። አብሮ በልቷል፣ አብሮ ጠጥቷል፣ ብዙ ነገር አሳልፏል አይደለ? ስለዚህ ዳኒ ከአቤል እንዲሁም ደግሞ ከአብርሽ ከሌሎች ጓደኞች እጥፍ ይበልጣል። አሁን ከነዴብ ጎን ያለው እንግዲህ ምንም ይሄም ይሁን እያለ የሚለው አንድና አንድ ማን ነው? ዳኒ ብቻ ነው እንጂ አቤልን እኮ አየነው እኮ ዛሬ። አቤል እኮ እንግዲህ አብርሽ ከማን ነው ከሄርሜላ ጋር ሲሆን እሱ ደግሞ ከማርቲ ጋር ሆነ። አብርሽ ደግሞ ወደ ሩታ ሲመለስ እሱ ደግሞ ወደ ቀድሞ ፍቅረኛው ደግሞ ተመለሰ። ስለዚህ ከናቤል እውነቴን ነው የምላቸው እጥፍ ዳኒ ይበልጣል። ዳኒ ይሻላል። ምክንያቱም ያው ከዚህ ቀደም ያጠፋቸው ጥፋቶች ቢኖሩም ግን ዛሬ ላይ አብረሽ ይሄ ዳኒ ከሌሎቹ እንደውም ከእህት ከወንድሞቹ ይበልጥ እሱ ነው የሚጠራው። ምክንያቱም አየው አብረሽ ልክ እንዳላደለ አብረሽ ደግሞ እንደታመመ ስላየው ስለተረዳው ወደ ማንነቱ እንዲመለስ ስለሚፈልግ ነው። እንደዚህ ትናንትና እኔ አይመለከተኝም ብሎ ሳይስማሙ ጥሎት የሄደው ለዛ ነው። እና ስለዚህ ወይ እነሱ ደግሞ ነገሩን ግልጽ ቢያደርጉላት ትልቅ ሰው ነው የፈለገው ምናምን ለሆነ ጉዳይ ነው ከሚሉ ግልጹን ቢናገሩ ጥሩ ነበር። በእርግጥ ማስተላለፍ ለሌላ ጊዜ መሆን ይችላል፣ ችግር የለውም። እና እንግዲህ ያው እንዳልኳቸው ነው እንግዲህ ቤቱንም እንግዲህ ያው ለሱቅ የሚሆን ነው የተሰጠው። እነሱ ደግሞ እንግዲህ ሰብሰብ ብለው ኬካቸው ምናምን ብለው እንግዲህ እዚህ ቀደምም አብረሽን ሲያፋጥጡት ወይም ደግሞ አብረሽና ሩታ አብረው እንደሆኑ የማይፈልገው ራሱ ሮቤልም አለ። እንግዲህ ሮቤል አሁን ላይ ለእህቴ ስትጎዳ አልፈልግም፣ ስለዚህ አብረሽ አብሮ መሆን አለበት የሚል ከዚህ ቀደም አብረሽና ሩታ እንደሆኑ አይፈልግም። ነገር ግን አሁን ደግሞ እንዲሆን አብረው ይኖሩ ነው የሚለው። ሌላውም ሮቤልም ማንን አቡሽም እንግዲህ
አቡሽ ከሮቤል ትንሽ ይሻላል። ነገር ግን አሁን ደግሞ በፍጹም አብረሽ ወደ ቡታጅራ መሄድ የለበትም፣ አብረሽና ሩታ አብረው ነው መሆን ያለባቸው እያሉ ነበረ እንግዲህ እና የዛሬው ያው ደስ ይላል እንግዲህ መጨረሻውን ያሳመረልህ ነው የምንለው አብረሽ። ስለዚህ አሁን ለሱ ሱቅም ሆነ ቤትም ምንም አይደለም። ምክንያቱም ጤና ካለው ሰርቶ ያገኘዋል። እውነቴን ነው የምላችሁ። ጤና ሲሆን ጤና ከሆነ ሰርቶ ገንዘብም ምንም የምታገኙት ሀብት ምናምን የምታገኙት ትዳር የምታገኙት መጀመሪያ ጤና ሲኖራቸው። ስለዚህ መጀመሪያ ከሁሉ የሚያስፈልገው ለሰው ልጅ ጤና ነው። እውነቴን ነው። ገንዘብን ሰርታችሁ ታገኙታላችሁ፣ ቤትንም እንደዚሁ ሰርታችሁ ትገኙታላችሁ። በገንዘብ የማይገዛው ምንድን ነው? አንድና አንድ ጤናና ጤና ብቻ ነው። ጤናን በገንዘብ ልትገዙት አትችሉም። እና አብርሽ እንግዲህ ያለበት ያው ታውቃላችሁ፣ ባልነግራቸውም እና ወደ ራሱ እንድመለስ ከዛ በኋላ ከፈለጋቸው ጋር ከሩታ ጋር ወላ ከሄርሜላ ጋር እሱ የእሱ ምርጫ ነው፣ መኖር ይችላል። ነገር ግን አሁን ላይ ባለው ጊዜ መጀመሪያ ጤና ሴቶቹ ይመካከሩና መጀመሪያ ጤና ይመለስ። መጀመሪያ እነሱ ሁሉ ጊዜ ሩታና ሄርሜላ በተገናኙ ጊዜ ኤፍሬም በተገናኙ ጊዜ ሁሉ ጊዜ ጭቅጭቅ ነው። እንዲሁም እነ ቡዜ እነ ዴብን በቃ በተገናኙ ጊዜ ጭቅጭቅ ስለሆነ ለሱ ጥሩ አይደለም። ዋናው ደግሞ ጤና ነው የሚበልጠው። ጤና ከጤና በላይ የሚበልጥ ነገር የለምና ያው ደስ ይላል። ይሄ ለሱቅ ቤት ማግኘቱ ምናምን ደስ ነው የሚለው። ነገር ግን ደግሞ አሁን ላይ እንደምታዩት ነው። አሁን የጤና ሁኔታ አለ ምን አለ አሁን ላይ ትንሽ ከበፊቱ ዛሬ ደህና ነው፣ ትንሽ ይሻላል። ይሄ ምንድነው ወዙ ምናምን ምልስ ብሎ ትንሽ ደግሞ ነቃ ብሏል። ደህና ነው። መጨረሻውን ያሳምርልህ ነው የምንለው። እና እኛ ከፈለጋችሁ ሴት ጋር ችግር የለም፣ እኛ ከሴቶቹ ጋር ችግር የለብንም። ግን ወንዶች የሴትን ልጅ ህይወት እያበላሹ ነው። እውነቴን ነው። ወንዶችዬ አርፋችሁ ከአንድ ሴት ትበቃችኋል። ከዛችም ከዛችም ወጥ ይመስል አትቅመሱ። አርፋችሁ ትዳራችሁን በስነ ስርዓት መምራት አለባችሁ። ሴት ልጅ ደግሞ አትጉዱ። እውነቴን ነው። ከሴት ተፈጥራችሁ ሴትን ባትጎዱ ደስ ይለናል። ነገር ግን አብዛኛው ወንዶች ከሴት ተፈጥራችሁ ሴት እህት አላችሁ፣ ልጅም ሚስትም እህት ናት። ግን ሴት ልጅ ለምን እንደምትጎዱ አይገባኝም። እና አንዳንዶቹ አብረሽ አውቆ ነው እያስመሰለ ነው ምናምን እያላችን እሱና ፈጣሪው ነው የሚያውቁት። እንግዲህ የምናውቀው ነገር የለም። ደግሞ ማስመሰል ጥሩ አይደለም። አንድ ሰው የተመኘውን ሊሰጠው ይችላል። ጥሩ አይደለም። የሴት ልጅ እንባ ደግሞ ጥሩ አይደለም። ሴትን አትጉዱ። አሁን ምሳሌ በአብርሽ የተነሳ ነው አይደለ ሩታና ሄርሜላ የሚጣሉት። አብርሽ ባይኖር ኑሮ አብርሽ ይህን ሁሉ ነገር ባያደርግ ኑሮ አይጣሉም ነበር። ስለዚህ በአብርሽ የተነሳ ነው የተጣሉት። እና ዝሮ ዝሮ አሁን ላይ ጤናው ይመለስ፣ ወደ ራሱ ይመለስ እና ከፈለጋት ሴት ጋር ይኑር። ምርጫውን አክብሮለት፣ እኛም ምርጫውን እናከብርለታለን። በግዴታ ሩታ ጋር መኖር አለብህ፣ በግዴታ ደግሞ ከሄርሜላ ጋር መኖር አለብህ አንልም። የራሱ ምርጫውን እናከብርለታለን። ግን ሴቶችን ባትጎዱ፣ አንዳንድ አስመሳይ ወንዶች ሴቶችን አትጉዱ እባካችሁ። እንግዲህ ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን እና ላይክ ሰብስክራይብ በማድረግ አበረታቱን።